ተወዳጁ ጋዜጠኛ ሶፎንያስ እንግዲህ ሰሞኑን አነጋጋሪ የሆነ ሁኔታ ውስጥ መግባቱ ይታወቃል። እሱን ተከትሎ ደግሞ ህዝቡ ለሁለት ጎራ ተከፍሏል። የተከፈለውም እንግዲህ አንደኛው ጎራ ሶፎንያስ ታሞ ነው እንጂ መቼም በጤናው አይደለም ይሄንን እያደረገ ያለው ማለትም መተት ወይም መድኃኒት ተሰርቶበት ነው። ከዚህ በፊት እንግዲህ እንደሚታወቀው ጓደኛዬ ስራዬን አበላሽቶብኝ ራሴን ጸበል ነው ያገኘሁት፣ በዛ ጭንቀት ምክንያት ብዙ ፈተናዎችን አሳልፌያለሁ ብሎ ራሱ ከወራት በፊት ገልጾ ነበረ። ይህንን ተከትሎ እንግዲህ አሁን በተፈጠረው ወይም የተመሳሳይ ጾታ አፍቃሪ ሆኗል ተብሎ መረጃ ከወጣበት በኋላ ወዳጆቹ፣ አድናቂዎቹ ወይም ደግሞ እሱን የሚደግፉት ግለሰቦች ይህ ልጅ መድኃኒት ተሰርቶበት ወይም ይሄ የሴት አይነ ጥላ የሚባል ነገር አለና እሱ ነው እንደዚህ የሚያደርገው እንጂ በጤናው አይደለም፣ ሶፎንያስ እንደዚህ አይነት ሰው አይደለም፣ አስተዳደጉም ቢሆን ይህንን ወይም ወደዚህ አይነት ህይወት እንዲገባ የሚጋብዘው አይደለም እያሉ ነው እንግዲህ ያሉት። እንደሚታወቀው ሶፎንያስ ተወልዶ ያደገው በመዲናችን አዲስ አበባ 4 ኪሎ አካባቢ ነው። እናም ደግሞ አስተዳደጉ አንዳንድ ህፃናት ቀላል አልነበረም። ከልጅነቱ ጀምሮ የተለያዩ ስራዎችን በመስራት እናቱን ሲያግዝ ሲረዳ የነበረ ልጅ ነው። እንደሚታወቀው ለእናቱ አንድና ብቸኛ ልጅ ነው። በአባቱ በኩል እህቶች ቢኖሩትም ታላላቅ እህቶች ቢኖሩትም ለእናቱ ግን ሶፎንያስ አንድና ብቸኛ ልጅ ነው። ከዚህ በፊት እንደተናገረው እናቴ ለኔ ስትል የከፈለችው ዋጋ ቀላል የሚባል አይደለም። እኔን ከወለደችም በኋላ እናቴ አልኖረችም፣ ለኔ ነበር ስትኖር የነበረው በማለት እንግዲህ ገልጾ ነበረ። እናቱን ብትሆን እሱን ለማሳደግ ስትል ያልሰራችው ስራ አልነበረም። የተለያዩ ስራዎችን በመስራት ነው እንግዲህ አንድ ልጇን ለወግ ለማዕረግ ለማብቃት የቻለችው። ሶፎንያስም ከዚህ ቀደም እንደገለጽኩላችሁ የተለያዩ ስራዎችን በመስራት እናቱን ይደጉም ነበር። ከሊስትሮ አንስቶ እስከ ፓርኪንግ እንዲሁም አካባቢው ላይ ላሉ ባለሱቆች ወይም የተለያዩ ግለሰቦች ይላላክ እንደነበርም ገልጿል። የሊስትሮ እቃውን እንደውም እንደ ማስታወሻነት እስካሁን ድረስ ቤቱ እንዳስቀመጣት ከ2 ዓመት በፊት ባደረገው ኢንተርቪው ላይ ገልጾ ነበር። ከ2 ዓመት በፊት የእናቱን 60ኛ ዓመት በደማቅ ሁኔታ ነበር ያከበረላት። በዛን ወቅት ላይ እንግዲህ ስለ እናቱ በጣም ልብ የሚነካ ንግግሮችን ተናግሮ ነበር። በዝግጅቱ ላይ የእናቱን ቤት በማደስ ሰርፕራይዝ አርጓት ነበርና በሰዓቱ በጣም ደስተኛ ሆና እንባ ተናንቋት ነበር ስለ ልጇ እናትየው ስታወራ የነበረው። እሱም እንግዲህ ለከፈለችው ዋጋ እንደሚያንስባት ነበር ሲገልጽላት የነበረው። እሷም በዚሁ አጋጣሚ ምኞቷን ገልጻለት ነበር። ልጄ ወግ ማዕረግህን ያሳየኝ፣ አግብተህ ወልደህ የልጅ ልጆችን ለማየት ያብቃኝ ነበር ስትል የነበረው በሰዓቱ። እሱም እንግዲህ ወደ ካሜራው እያሳየ ንገሪያት፣ እየሰማችሽ ነው፣ ቶሎ እንድንጋባ ንገሪያት እያለ ነበር። ያኔ እንደሰማነው ድምፁም ሆነ ሁኔታው ትክክለኛ የወንድ አይነት ባህሪ የነበረው ሰው ነው። በሰዓቱም እንግዲህ የገለጸው ፍቅረኛ እንዳለችው አድርጎ ነው። በቃ ለመጋባት የቀረቡ ወይም የደረሱ መሆናቸውን ነበር ሲጠቁም የነበረው። እናትየውም እግዚአብሔር ፍቃዱ ሆኖ የልጅ ልጆችን እንዲያሳየኝ ነው ፈጣሪን እምለምነው ብላ ነበር። እሱም በደስታ ነበር እንግዲህ በሰዓቱ ስሜቱን ሲገልጽ የነበረው። ከዚህ በኋላ ለሷ እንደሚኖር እስከዛሬ እሷ እንደኖረችለት ለሱና ከዚህ በኋላ እሱ ለሷ እንደሚኖር ነበር ሲገልጽ የነበረው። ሶፎንያስ ከኮተቤ ዩኒቨርሲቲ በሂሳብ መምህርነት ዲፕሎማውን ይዞ ከዛ በኋላ ደግሞ በአካውንቲንግ ዲግሪውን ይዞ ነበረ። ከዛ የተወሰነ ጊዜ ከሰራበት በኋላ ነው የጋዜጠኝነት ሙያው አድልቶበት በኢትዮጵያ ቴሌቪዥን በፍሪላንሰርነት ለ2 ወር ላገልግል ብሎ እንደውም 6 ወር ያህል ነበር ያገለገለው በነፃ። ከዛ በኋላ ነው ተቀጥሮ ደሞዝ እየተከፈለው መስራት የጀመረው። ከዛ ደግሞ በኢቢኤስ አዲስ ነገር ዜና አንባቢም ሆኖ ሰርቷል። ሶፎንያስ በጋዜጠኝነት ህይወቱ በስነ ምግባሩ የሚታወቅ በተለያዩ በጎ አድራጎት ስራዎች የሚሳተፍ የነበረ ግለሰብ ነበር። እንደዚህ ባንዴ እንደዚህ አይነት ህይወት ውስጥ ይገባል ተብሎ የሚታሰብ አይነት ልጅም አልነበረም። ከሰዎች ጋር ተግባቢ፣ የተለያዩ ስራዎችን የሚሰራ ታታሪ የነበረ ግለሰብ እንደሆነ ይታወቃል።
እናም ይህንን ተከትሎ እንግዲህ ወዳጅ ጓደኞቹ ወይም አድናቂዎቹ ሶፎንያስ በፍጹም በጤነኛ አይምሮ ወደዚህ አይነት ነገር አይገባም፣ እንደዛ የሚወዳትን እንደዛ የሚሳሳላትን እናቱን አንገት አያስደፋም፣ ይሄ ልጅ መታተሩ ታይቶ ለእናቱ ያለው ፍቅር እንዲሁም ደግሞ ሰርቶ የመለወጥ አቅም ያለው ልጅ መሆኑ ታይቶ መድኃኒት ተደርጎበት ይሆናል እንጂ በፍጹም እሱ የተመሳሳይ ጾታ አፍቃሪ ሆኖ አይደለም። በጤነኛ አይምሮ ይህን ነገር እያደረገ አይደለም። ከዛ በተጨማሪ ደግሞ እንደዚህ አይነት ስራ ውስጥ ወይም እንደዚህ አይነት ተግባር ውስጥ ያሉ ግለሰቦች እንደዚህ በግልጽ አይደለም የሚንቀሳቀሱት። ሁሉ ነገራቸው በኮድ ነው፣ ይተዋወቃሉ፣ መጠሪያ ስም ሁሉ አላቸው። ሶፎንያስ ግን እንደዚህ አይነት ባህሪ የለውም። ቀጥታ ነው ያገኘውን ሰው ነው እያወራ ያለው። ከዚህ በፊት እንግዲህ ከወራት በፊት ይሄ ጉዳይ ተነስቶበት እንደውም አንድ የዩቲዩብ ቻናል ላይ ቀርቦ ሁሉ መግለጫ ሰጥቶም ነበር፣ ምላሽ ሰጥቶ ነበረ እና እዛም ላይ ያየው ሰው በቃ አይ ይሄ ልጅ ልክ አይደለም፣ ከአይምሮ አይደለም። እንደውም የዛኔ አብዛኛው ሰው አላመነም። እንደዚህ አይነት ተግባር ውስጥ እሱ ገብቶ አይደለም፣ እውነትም ስልኩ ሀክ ተደርጎበት ነው፣ ሌላ ሰው ነው በሱ አካውንት እያወራ ያለው ብሎ እስከ ማመን ደረጃ ደርሶ ነበር። እንግዲህ ሶፎንያስ ይህን ያህል ነው ተወዳጅነቱ፣ ይህን ያህል ነው በህዝብ ዘንድ ያለው ታማኝነትና ከዚህ ጋር ተያይዞ እንግዲህ ደጋፊዎቹ ወይም ወዳጅ አድናቂዎቹ በፍጹም እሱ እንዳልሆነና አይነ ጥላ የሚባል ነገር እንደሆነ በቃ የሱን ማደግ የሱን መለወጥ የማይፈልጉ ሰዎች መድኃኒት አሰርተውበት እንደሆነ እየገመቱ ወይም እየደመደሙ ከመገመትም አልፎ እየደመደሙ ይገኛሉ። በተቃራኒው ደግሞ ወይም በሌላኛው ጽንፍ ያሉት ሰዎች ደግሞ በፍጹም ይሄ አይነ ጥላ አይደለም፣ አስቦበት ፈቅዶ ፈልጎ ያደረገው ነገር ነው። እንደ መንፈሳዊነት የምናየው ከሆነ ሁሉም ነገር ያው መንፈስ ነው ልንል የምንችለው። ይሄ ወደደም አልወደደም መንፈስ ጋልቦት ካልሆነ መቼም ጤነኛ ሰው እንደዚህ አይነት ህይወት ውስጥ አይገባም ተብሎ ነው የሚታሰበው እንግዲህ ሁላችንም እንደምናውቀው። ነገር ግን ሁለተኛው ጎራ እያለ ያለው በፍጹም ይሄ ከመንፈስ ጋር የሚያያይዘው ነገር አይደለም፣ በቃ እዚህ ህይወት ውስጥ ገብቷል፣ ከገባበት ህይወት ደግሞ መውጣት አቅቶታል እያሉ ነው እንግዲህ የሚገኙት። ከዚህ በፊት እንግዲህ በተመሳሳይ ጾታ ጉዳይ የሴት እግር ኳስ ተጫዋቾቻችንም ጉዳይ በቅርቡ ተነስቶ ነበረ። ወደ 85% ከመቶ የሚሆኑት ሴቶች ተመሳሳይ ጾታ አፍቃሪዎች መሆናቸውን እናም ደግሞ የሚያዝላቸው ሆቴል ውስጥ ጭምር አንዳንድ ወሩም ባዶውን እንደሚያድርና ሁለት እየሆኑ እንደሚያድሩ ኮሪደር ላይ ብዙ ነገር ሲያደርጉ እንደተያዙ ሁሉ ተገልጾ ነበር። ትንሽ ግርግር ማስነስቶ ነበር በሰዓቱ። ቡድኑ ይፍረስ ምንም አያደርግልንም እንኳን የሴቶቹ የወንዶቹም ያመጣልን ለውጥ የለም የሚሉ ሀሳብ አስተያየት ሰጪዎችም ተነስተው ነበር እንግዲህ በዚህ ጉዳይ። እናም ይሄ ሁለተኛ ጽንፍ ያልኳችሁ ግለሰቦች የሚያነሱት ጉዳይ እንግዲህ የእነሱንም አያይዘው ነው። የሶፎንያስ ሲሆን ነው ወይ መንፈስ ጋልቦት ነው ወይም አይነ ጥላ አርፎበት ነው የሚባለው? ያኔ እነሱስ እንደዛ በተባሉ ሰዓት ለምን መንፈስ ነው በቃ የወንድ አይነ ጥላ አርፎባቸው ነው ምናምን አልተባለም? በቃ ይሄ ልክ ያልሆነ ነገር ነው፣ ልክ አይደለም፣ መንፈስ ነው ምናምን እያላችሁ አታስተባብሉ፣ ይህንን ጉዳይ አታበረታቱ እያሉ ይገኛሉ። እንደውም በተለያዩ ሶሻል ሚዲያዎች ላይ አንዳንድ ግለሰቦች እሱን ደግፈው የሚፖስቱትን ፖስት ሁላ ከስር እየገቡ እናንተም ናችሁ ወይ በቃ የምትደግፉት ከሆነ እሱን የምትደግፉ ከሆነ እናንተም የዚህ ቡድን አባል ናችሁ እስከ ማለት ደረጃ ሁሉ ደርሰዋል። እንደነገርኳችሁ እንግዲህ የሶፎንያስ ጉዳይ ብዙ ሰዎችን አስቆጥቷል፣ እንዲሁም ደግሞ ለሁለት ከፍሏል። እንደ እውነቱ ከሆነ እኛ ምንም አይነት ድምዳሜ ላይ አልደረስንም። ነገር ግን እንደ ሰው እንደ አንድ ግለሰብ በጣም የሚያሳዝን ሰው ነው። ትልቅ ቦታ ይደርሳል ብለን የምናስበው ግለሰብ ነው። በተለይ በሙያው ታታሪና ጎበዝ የነበረ ሰው ነው። ፈጣሪ ለእናቱ ሲል እንደው ለሱ እንኳን ባይሆን ለእናቱ ሲል እንዲምረው እግዚአብሔር ከዚህ ህይወት አውጥቶ አሁን ካለበት ጭንቅ አሁን ካለበት ፈተና ወጥቶ በሰላም
ህይወቱን የሚመራበት ጊዜን እንዲያመጣለት እኛ እንመኛለን። እናቱንም ከማንባት፣ ከማልቀስ፣ ከማዘን፣ አንገት ከመድፋት እንዲያወጣት እንመኛለን። ያለው የኢትዮጵያ ህዝብም በአቅሙ እንዲጸልይለት ነው የምንመኘው። አሁን እኛ ይሄ ነው ብለን አንደመድምም። እንደ ግለሰብ ወይም እንደ ጤነኛ አይምሮ እንዳለው ሰው አይደለም እየተደረገ ያለው ነገር ወይም ይሄ ልጅ እያደረገ ያለው ነገርና ገና ወጣት ነው። ብዙ መስራት የሚችላቸው ስራዎች የነበሩት ልጅ ነው። ለብዙ ነገር የሚጠበቅ ልጅ ነውና እንደዚህ ሆኖ መገኘቱ እንደ ሰው ያሳዝናል። እናት ደግሞ እንግዲህ አንድ ልጇን ለማሳደግ የከፈለችው ዋጋ ቀላል የሚባል አይደለም። ያው የኢትዮጵያ እናቶች ለልጆቻቸው ሁሌም ዋጋ እንደከፈሉ ነው። እንግዲህ እሱም እንደገለጸው እናቱ እንዳልኖረች እሱን በማሳደግ እድሜዋን እንደጨረሰች ነው የተናገረውና ይቺ እናት በዚህ ሰዓት በማረፊያዋ ሰዓት ማዘኗ ሁላችንንም አሳዝኖናል። እግዚአብሔር የሚክሳት ዘመን እንዲመጣ እንመኛለን። ሰሞኑን ጋዜጠኛ ሶፎንያስን ያጋለጠው ግለሰብ ፍሬዘር በፖሊስ ቁጥጥር ስር መዋሉን ሰምተናል። ሰሞኑን እንግዲህ ሁላችንም እንደምናውቀው የሶፎንያስ ጉዳይ አሳሳቢና አነጋጋሪ ሆኖ ቆይቶ ነበር። ከዚህ በፊት የተወሰነ ጭምጭምታ ሲነሳበት የነበረው ሶፎንያስ ይህንን ጉዳይ እርግጠኛ እንዲሆን ህዝቡ እውነተኛ ማስረጃ ነው ብሎ ያቀረበው ግለሰብ ደግሞ ፍሬዘር የሚባል ዩቲዩበር እንደሆነ እናውቃለን። የፍሬዘርን የቲክቶክ አካውንት የተለያዩ ግለሰቦች ለማዘጋት ሲሯሯጡ እንደነበርም አስተውለናል። ዋርኒንግ ውስጥ ገብቶ እንደነበርና ላይቭ መግባት አልችል ብሎ እንደነበር አይተናል። ተቸግሮ እንደነበር እሱም እየገለጸ ነበረ። እንግዲህ ዛሬ በደረሰን መረጃ ይህ ግለሰብ ለጥያቄ በሚል ምክንያት በፖሊስ ቁጥጥር ስር ማዋሉን ሰምተናል። ስለ ሶፎንያስም እንግዲህ የተለያዩ አስተያየቶች፣ ሀሳቦች እየተሰነዘሩ ይገኛሉ። ህዝቡ ጎራውን ለሁለት ከፍሎታል። እናንተም እንግዲህ የትኛው ጎራ እንደሆናችሁ ወይም ደግሞ የምትመኙት ምኞት ለዚህ ልጅ ምን እንደሆነ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን እንድታጋሩን እየገለጽን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።